በት ነው ሳሚ የታገተው። ሳሚ ማን ነው ያገተው? እንዴት ነው የጠፋው? የሚለው ነገር ሁላችንም ግራ ገብቶን ነበረ። እነሱም ክፍለ ሀገር ስለሆኑ ኤርሚያስም የብቻው ነው የሚሯሯጠው ነበረው። ምክንያቱም ሁላቸውም ብቻቸው የራሳቸው የሆነ ኬዝ ይዘው ነው የሚጓዙት። ምክንያቱም አሁን ያለው ኬዝ የሁላቸውም በጣም አስጨናቂ የሆነ ነገርና በጣም ከባድ የሆነ ነገር ስለሆነ ነው። ስለዚህ ዛሬ ሉል ከባድ የሆነ መልእክትና ደስ የሚል መልእክት ነው ያስተላለፈው። በሳሚ ጉዳይ ላይ እጁም ያለበት ሁላቸውም ተባብረው እንደሚሰሩና ሉልን ፊት ለፊት ወጥቶ ቪዲዮ አይስራ እንጂ ከጎን ሆኖ ሀሳብ በመስጠት የእሱ ክሩሞቹን እንደሚያግዙ ኤርሚያስ የብቻውን እንደማይሰራ ሉል መልእክት አስተላልፈዋል፣ መግለጫ ሰጥተዋል። በጣም ነው ደስ የሚለው። እኔ ታዝቢያቸው ነበር ስላቸው ያን ያክል አልፈረድኩባቸውም። ለምን እነሱን ወጥመድ ውስጥ ነበሩ፣ ከክፍለ ሀገር ነበሩ፣ አዲስ አበባ ነበሩ። ከክፍለ ሀገር ከመጡ በኋላ የሉል የገዛ ጓደኛው ሰራተኛው አብሮ የሚበሉ አብሮ የሚጠጡ ለአሞቴ ጎሳዎችን አሳልፎ ለመስጠት ለአሞቴ ጎሳዎችን ሉል ሊሸጠው ተደራድሮ ተስማምቶ ብር ተቀብሎ መጥቶ ነበር። የዛኔ ቪዲዮ ለቅላችሁ ነበረ። ስለዚህ በዛ ኬዝ ውስጥ ነበረ። ምክንያቱም እነሱ እንደመጡ በሳሚ ጉዳይ ላይ ጉዳዩ ሊይዙት ተባብሮ አብሮ እንዲሰሩት። ምክንያቱም አንድ ሰው የትም አይደርስም። አንዱ በአንድ በኩል ሲያፈላልግ አሁን ምሳሌ የሉል ኬዝ ግማሻቸው ገጠር ግማሻቸው አዲስ አበባ የሰሩ ነበር። ገብቷቸዋል። ስለዚህ ሳሚም አሁን አዳም አለ፣ ግማሻቸው እዚህ አዲስ አበባ ቢሰሩ የሆነ ነገሩ ቀለል ይላል። ግን ሳሚ ብቻ ነው ኤርሚያስ ብቻ ነው በሳሚ ጉዳይ ላይ የሚሰራው ነበረው። ከጎን ሆኖ ቢያግዙትም ግን ሙሉ በሙሉ እነሱም የራሳቸው የሆነ በጣም ከባድ የሆነ ኬዝ ነበረባቸው። ያ ኬዝም ያው ቦታ አድርገው ሙሉ በሙሉ ባይጨርሱትም ባይዘጉትም ፋይሉ ባይዘጋም ግን ከዛ ሀገር መውጣት አለብን ብሎ መጥተው ነበር። ከወጡ በኋላ እንዳሰባችሁት እንደነሱ እንዳላሰቡት ነው የሆነው ነበረው። ያ ነገርም ተዘግቶ ልጁም ተይዘዋል። ደስ የሚል ነገር ነው። አልሐምዱሊላህ። ግን ከዛ በኋላ ክፍለ ሀገር ሆኖ በዛ ጭንቃቸው ላይ በተራቡ ሰዓት በተጠሙ ሰዓት የሚበሉት ነገር ባጡ ሰዓት ከጎናቸው ሆኖ ያገዛቸው መንገድ የመራቸው ስለ ሀገሩ ጠንቆ የሚያረቅ እንደዚህ ብትገቡ በዚህ ጉዳይ ብትገቡ በዚህ ጋር ብትሄዱ ብሎ የሚያስረዳቸው ስለ የጠፉ ልጆችም ያንዳንዱ ነገር የተናገረ ልጅም አዲስ አበባ ይዘውት መጥተው ነበር። ስለዚህ እሱም ጭንቀት ውስጥ ስላለ የእሱን ጉዳይ እንጨርስ በማለት ነበረ ኬዙን ሆኖ ብሎ የያዙ ተነበረው። ስለዚህ ከአሁን በኋላ ሉልም ሆነ ሚኪም ሁላቸውም ያገዙ ነው። ነገር ግን በተጨማሪ ከአሁን በኋላ ሙሉ በሙሉ ሁላቸውም ሌላ ኬዝን ትተው ሳሚ ባለበት ቦታ ሁላቸውም እንደሚፈልጉት ነው ሉልን ቃል የገባው መግለጫም የሰጠው። ሳሚ በቅርብ እንደሚገኝና በቅርብ እጃቸው ላይ ገብቶ ሁላችንም ደስተኛ እንደንሆን ሉል የተናገረው። እኔም ምንም ችላ ያልኩት ነገር የለም። ከጎኑ ሁኜ እሰራ ነበር፣ ግን በድብቅ ሁኜ ነው ከጀርባ ሁኜ ነው መሰራው ነበረው። ምክንያቱም እኔ በሳሚ ጉዳይ እንዳለሁኝ ቪዲዮ ምሰራ ከሆነ ነገሩ የከረረ ይሄዳል በማለት ነው ከጀርባ ሁኜ ስራው ማግዞ ነበረው። ዛሬ መግለጫ የሰጠሁት ያው የተመልካች ክብር ስላለኝ ስለማመሰገናችሁ ስለማከብራችሁ እናንተ ለእኔም ስለምትጨነቁ ለሳሚም በዛው ልክ ስለተጨነቃችሁ ነው ይሄ መግለጫ የምሰጠው እንጂ እኔ ምንም አይነት ነገር መግለጫ ለመስጠትም ለማሳወቅም አልፈለኩም ነበረ። ግን በእርግጥ ኮሜንታተሩ ከኔም ጭምር አይረዳም። ምክንያቱም እዛ ጋር ቪዲዮ የሚሰራ ከሆነ ነው የሆነ መልእክት ቢያይ ወይስ ከሳሚ ጋር ከኤርሚያስ ጋር ሆኖ ቢሰራ ኖሮ አው ያግዘዋል፣ ከጎን ሆኗል፣ አብሮ ነው የሚሰሩት ብለን ነው እኛ ሁላችንም የምናስበው። ነገር ግን ሳሚ ኤርሚያስ ሁሌ ብቻው ነው የሚሰራው፣ ማንም የሚያግዘው ሰው የለም። ግን ከጎን ከካሜራ ጀርባ ያሉ ሰዎችን እኛ እናውቃቸው። ሉል ሊኖር ይችላል፣ ሚኪ ሊኖር ይችላል፣ ለሚኪ ካሜራማን የሚኪ ክሩሞችን በሙሉ ሊኖሩ ይችላሉ። ግን እኛ ስለማናያቸው ነው። ገብቷቸዋል።
ስለዚህ በዚህ ጉዳይ ላይ ብዙም ባንፈርድ ብዙም ባናስገዳቸው ባይነኝ። ለምን እነሱ ራስ በራሳቸው ጓደኛሞች ናቸው። ተጨካክነው ማይጨካከኑ፣ አንዳቸው ሲወድቁ አንዳቸው ያነሳሉ፣ አንዳቸው ሲጎዱ አንዳቸው ያክማሉ፣ አንዳቸው ሲራቡ አንዳቸው ሰርቶ ነው እንትን የሚሉት እንጂ ምን አገባኝ የሚሉት ነገር የለም። ነገር ግን ለአንዳንድ ለሆዳዳሪዎችን መንገድ እንዳይከፈትላቸው በማለት ነው ከጀርባ ሆኖ የሚሰሩት። ታውቃላችሁ ከዚህ በፊትም ሙሉን ሉል ሆን የምትከታተሉ ልጆች ልታውቁ ትችላላችሁ። ዘላለም በሉል ላይ የሆን ምንድነው ተከስቶ ዘላለም ለምን አታግዘውም ለምን ሉል አታግዘውም ተብሎ ወቀሳ ቀርቦት ነበረ። ብዙ ሰው በኮሜንት በየቀን ቪዲዮ ሲለቅ ለምን ሉል ማታግዘው ለምን ከሉል ጎን አትሆን ምናምን ብሎ ሲነገረው አንድ ቀን ሰው ተናግረው እኛ መቼም ተለያይተን ማን ለያይ ሰዎች ነን፣ ነገር ግን ፊት ለፊት በቪዲዮ አንምጣ እንጂ ከጀርባ ሁነን ሁሉ ነገር ተወያይተን እንሰራለን። ዘላለም አለኔ መስራት አይችልም፣ እኔ ያለ ዘላለም መስራት አልችልም። ማንኛውም ነገር ስናደርግ ተወያይተን ተደዋውለን በአካል ተገናኝተን ነገራቶችን እንሰራቸዋለን። ነገር ግን አንዳንድ በቪዲዮ ላይ መውጣት የሌለብን ጉዳዮችን ከጀርባ ሆነን ነው የምናግዘው እንጂ ማንኛውም ነገር የብቻ ብቻ የምንሰራው ነገር የለም። ያ በቪዲዮ ላይ መውጣት ያልፈለግንበት የሆነ እኛ እንዳለን ወይ ዘላለም እንዳለ ካወቁ ነገሩ ይከራል ብለን የምናስበው ከሆነ ከጀርባ ሆነን ነው ስራችን የምንሰራው ብሎ ከዚህ በፊት መልስ ሰጥተው ነበር። ስለዚህ እኔ ያን መልስም ስለተረዳሁኝ ለምን ሉል አልሰራም፣ በሳሚ ጉዳይ ላይ ለምን ቪዲዮ አልሰራም፣ ለምን አልፈለገም ብዬ ያን ያክል ወቀሳም እኔ አላቀረብኩም፣ አላሰብኩትም ነበር። ለምን ሳሚ የታገተው በሉል ምክንያት ነው። እንደምታውቁት የመቅደስ ልጅ ከተያዘች በኋላ ያ የመቅደስ ልጅን ይዞ ያመጣ ሰውየው ጠፍቶ እሱ ፈልጎ ካገኘ በኋላ ነው እጅ ከፍንጅ የተያዘው ደግሞ ያው የአሞቴ ጎሳ ናቸው። አጎቱም ተናግረዋል። የአሞቴ ጎሳ ነው። ማን ነው የሚባለው ሰውየው? እሱ ነው ሳሚ እንዲታገትና ሳሚን አሳልፎ ለእነሱ ማን ነበረ ስሙ ብቻ በአቤት የሚጠራ ነው እና እሱ እንደሆነ ታውቃለህ። እሱ ሰውዬው እናንተ ታውቁታላችሁ። ጫካ ለጫካ የሆነ የባህል መድኃኒት የሚቀም ቀሙ የሳምራዊት ጎሳዎችን እንዳይወልዱ እንዳይገቡ በመድኃኒት ደንዘዝ የሚያደርግ አብርሃም የሚባል ሰውዬው እንደሆነ ሁላችንም እናውቀዋለን። ስለዚህ አሁን ሳሚ መታገቱ የአብርሃም እጅ እንዳለበትም አጎቱ ተናግረዋል። ስለዚህ አብርሃም ማን ነው የምትሉኝ ከሆነ አብርሃም የአሞቴ ጎሳ አግቢና ውጪ አዲስ አበባ ገጠር ከገጠር አዲስ አበባ የሚያመላልስ ዋና ጠላት ቀንድ ጠላት የሚባለው ነው። ስለዚህ ይሄ ነገር ደግሞ ሉል ያውቃል። ምክንያቱም ሁሉ ነገር ተወያይቶ ነው የሚሰሩት። በአሞቴ ጎሳዎችን ሳሚ ስለተያዘ ሉል ከገብቶ ከሰራ ወይ ሌላ እርምጃ ያልሆነ እርምጃ ከባድ እርምጃ ይወስዱበታል በማለት ይሆናል ከጀርባ ሆኖ የሚሰራው ነበረው እንጂ እነሱ በምንም ታምር ተለያይቶም አይለያዩም። አብሮ ነው የሚሰሩት። ስራቸው በሙሉ አንድ ነው እንጂ የሆነ ተራርቆ የመኖር ወይ ተራርቆ ብቻ በራሱ ፍላጎት አይደለም። ይሄ ምን ብናደርገው እዛ ጋር ማን መሄድ አለበት፣ እንዴት ቢሰራስ ይሄ ነገር ኢንፎርሜሽን እናገኛለን፣ መረጃ እናገኛለን ብሎ ተወያይቶ ነው የሚሰሩት። ስለዚህ ለማንኛውም ውድ ቤተሰቦቼ ሉል ዛሬ በሰጠው መግለጫ ደስ ብሎኛል። ምክንያቱም ካሁን በኋላ የዛ ወንድማችን ጉዳይ ዛሬ ተዘግተዋል። ስለዚህ ካሁን በኋላ በሳሚ ጉዳይ ላይ ሁላቸውም ታጥቀው እንደሚነሱ ነው ሉል የተናገረው። እንግዲህ ይሄም የኛም ፍላጎታችንም ምኞታችን ነው። ደስ ይላል። ሳሚ ተገኝቶ ደስተኛ የምንሆንበት ጊዜ ቅርብ እንደሚሆን እርግጠኛ ነኝ። እኔ ትላንትና በጣም ተናድጄ ነው ፍትህ ለሳሚ ብዬ ነው ቪዲዮ የሰራሁት የነበረው። ምክንያቱም ሳሚ በየቀን አዳዲስ አስጨናቂና በጣም ከባድ የሆኑ ነገራቶች የሰማን ነው ያለ ነው እንጂ ስለ ሳሚ ጥሩ ነገር የምንሰማው ነገር የለም።
በአንድ ቦታ ግሊኮስ ተደቅኖበት ነበር፣ በአንድ ቦታ ጫካ ተጥሎ ነበር፣ አንድ ቦታ ሲሄዱ ሊገደል ትዕዛዝ ወጥቶበታል። አሁን ደግሞ መጨረሻ አዳማ ደርሰዋል በተባለ ሰዓት አዳማ ሲደርሱ ደግሞ በባዶ ቤት ታግቶ በሰንሰለት ታስሮ ምንም ነገር እንደማያውቅ እሱ አካባቢ ወይ እሱ ያደረበት የተባለ ቤት እንዳለ እቃዎች ደም በደም እንደሆኑ የተሰማው ሰው ሳሚ ይሁን ሌላ ሰው ይሁን አውቆ ኤርሚያስን ቢዚ ለማድረግ ይሁን ይሄ ነገር ያደረጉት እንግዲህ ፈጣሪና እነሱ ነው የሚያውቁት። ስለዚህ አሁንም ሳሚ የደረሰ የሚታወቅ ነገር የለም። ሳሚ የታለ የሚታወቅ ነገር የለም። ምክንያቱም አለበት የተባለው ቦታ ወይ ሳሚ ታገተበት የተባለው ቦታ ሲሄዱ ነው ቤቱ ባዶ ሆኖ የተገኘው። ስለዚህ አሁን አንድ ላይ ሲሆኑ እንግዲህ ሉል በአንድ በኩል ሚያስ በአንድ በኩል ሚኪ በአንድ በኩል ሆኖ ሲሰሩ የሆነ መፍትሄ ያገኛሉ። ምክንያቱም ከአንዳንድ በኩል ምሳሌ ሳሚ አዳማ ከሄደ ሌሎቹ አዲስ አበባ ወይ ከአዳማው ወይ ነጂን ምናምን የሚባለው ቦታ እንዳቸው ከሄዱ ነገራቶቹን እንደሚስተካከሉ አልጠራጠርም። ኢንሻላ ተስፋ እናደርጋለን። አሁንም ቢሆን ለሳሚ ሁላችንም ዱዓ ማድረግ ጸሎት ማድረግ አለብን። አሁንም ቢሆን ለሳሚ ፍትህ መጠየቅ አለብን። ሳሚ ጥሩ ነገር በመስራት እንጂ በመጥፎ ነገር በመስራት አይተነውም አናቅም። ማናቸውም ሆነ በጥሩ ስራ ይሯሯጣሉ እንጂ በመጥፎ ስራ ተሯሩጦም አሳልፎን ሰጥቶ ማያውቁም። እንኳን በእነሱ ላይ ወንጀል የሰሩ ያልሆነ ነገር የሰሩ ሰዎች እንኳን አሳልፎ ለህግ ይሰጣሉ እንጂ መጥፎ ነገር መጥፎ እርምጃ መደብደብ፣ ምግብ መከልከል ምናምን በሽተኛ እንዲሆን አያደርጉም። ስለዚህ ዛሬ ሳሚ ያላሰበው ጠፋንታ ነው የደረሰበት። እንግዲህ በነዚህ በመጥፎ እና የሰው ህይወት ምንም መስሎ በማይታያቸው ሰዎች እጅ ገብቶ ነው ሳሚ እንደዚህ የሚሰቃየው። ስለዚህ አሁን ሁላቸውም ሆይ ብሎ ከተነሱ በኋላ እንደሚያሸንፏቸውና ሳሚ በቅርብ ሉልም እንዳለ ሉልም ምን አለ መሰላችሁ በቅርብ ሉል ሳሚ እጃችን ላይ ገብቶ ደስተኛ እንሆናለን፣ ጠብቁ፣ አታስጨናንቁኝ፣ በቅርብ ቀን ሳሚ እጃችን ውስጥ ይገባል ብለዋል። ይሄ የሁላችን ፍላጎት ነው። ሳሚ ተገኝቶ ቤተሰቦቹም እኛም እናንተም ደስተኛ የምትሆንበት ጊዜ ነው የምንፈልገው። ምክንያቱም እኛ የእናንተ ከማሰባችን የተነሳ ከመጨናነቃችን የተነሳ ነው። ሉል ይህን መረዳትም አለብን። ስለዚህ ውድ ቤተሰቦቼ ስለ ሳሚም አሁንም ቢሆን በጣም ነው የሚያሳስበው። እኔ በጣም አሳስቦኛል። ምን ሆነው ይሆናል? ምን አደረገቡት ይሆናል? ብቻ ከባድ ነው። እናቱ እንዴት እንዳለች እሷና ፈጣሪዋ ነው የሚያውቁት። ስለዚህ አዲስ ነገር ካለ ስለ ሳሚ አዲስ ነገር ከተለቀቀ እለቅላችኋለሁ። ስለዚህ አዲስ ነገር ለማየት ከፈለጋችሁ ቤቱ ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ከልብ ነው መሰግነው። ላይክ በማድረግ ተባብሩኝ። ቅንነት ለራስ ነው፣ ለማንም አይደለም። ቅን እንሁን። ነባሮቹ ደግሞ ሼር አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ አድርጉ። ቪዲዮውን እስከ መጨረሻ እዩትና አስተያየት ካላችሁ አስቀምጡ። ባይ ባይ። በሌላ ቪዲዮ እንገናኝ።